ያው لما عنتلنا خناتات ያው ማህተም ክፍለ ከተማ ዓዲ ሐቂ ለምምንጣል ተዓሊሙ ነይሩ ያው ወጣት ክፍለ ከተማ ዓዲ ሐቂ حبوني ايهم ዝልፍለጥ ሽካዓ ኸዚ እንግዲህ ያው ሞጽም ነይሮም همتل ترى خز ግን የተሳቀሎሚ ወጣት በቃ አይሆነ ይደብር ክሕልፋስ ዛበርስ በቃ ብሱርናይና እያይሉ ኾዩ አይኛ እና በጣም ልገርሚዩ ደስባሊ ኩለኻ ሃምና ምን እሰይ ክፍለ ከተማ ዓዲ ሐቂ ፍሊል አቋም ክሌካንዮ ባልቲና ተቃበይቲ ሰላሚና እንደሊ ወጣት ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች ከሰሞኑ በትግራይ ክልል የተለያዩ አካባቢዎች እየተፈጠሩ ስላሉ የተለያዩ ውጥረት የተሞላባቸው ሁኔታዎች ከተለያዩ የመረጃ ምንጮች ያሰባሰብናቸውን ጉዳዮች ለእናንተ ለአድማጭ ተመልካቾቻችን እናቀርባለን። በቅድሚያ ግን የዩቲዩብ ቻናላችን ቤተሰብ ያልሆናችሁ ቻናላችንን ሰብስክራይብ የደውል ምልክት እየተጫናችሁ በማድረግ እንዲሁም ለወዳጆቻችሁ ይህንን ዝግጅት በማጋራት አብራችሁ እንድትቆዩ በክብር ጋብዘናችኋል። በትግራይ ክልል የተለያዩ አካባቢዎች ውጥረት ነግሷል። በአንዳንድ ስፍራዎች ደግሞ ነዋሪዎች ከታጠቁ ኃይሎች ጋር ግጭት ውስጥ ገብተው ጉዳት ደርሶባቸዋል። በደቡብ ምስራቅ ዞን አዲ ጉደም ከተማ ታጣቂዎች ወደ ዞኑ አስተዳደር በመግባት ማህተም ሊወስዱ በመከሩበት ወቅት ከአካባቢው ነዋሪዎች ጋር በተፈጠረ ግጭት 5 ሰዎች በጥይት መመታታቸውን የዞኑ አስተዳዳሪ አቶ ጸጋዬ ገብረ ተክለ ለኤፍኤም አለ 104.4 ተናግረዋል። እነዚህ በታጣቂዎች ጥይት የተመቱ ሰዎች ወደ መቀለ አይደር ሆስፒታል ተወስደዋል። በአዲ ጉደም ከተማ የዞኑ ምክር ቤት ለስብሰባ በተቀመጠበት ወቅት በትግራይ ኃይሎች ስር የተካተቱ ታጣቂዎች ወደ ምክር ቤቱ በመምጣት የዞኑን ማህተም ጠይቀዋል ያሉት አቶ ጸጋዬ ማህተሙ እንደማይሰጣቸው ከምክር ቤቱ ምላሽ ሲሰጣቸው የሩምታ ተኩስ ከፍተዋል ብለዋል። እንዲሁም የከተማዋ ነዋሪዎች ወደ ጎዳናዎች በመውጣት ተቃውሞ እንዳሰሙ የሚጠቅሱት አስተዳዳሪው ይህን ተከትሎ ታጣቂዎቹ በተኮሱት ጥይት ነዋሪዎቹ ላይ ጉዳት መድረሱን አመልክተዋል። በዚሁ ተኩስ ሁለቱ ነዋሪዎች ጭንቅላታቸውን፣ አንደኛው ጉሮሮውን፣ አንደኛው ደግሞ ደረቱ ላይና ሌላኛው ደግሞ እግሩ ላይ በጥይት መመታታቸውን ገልጸዋል። ታጣቂዎቹ የምክር ቤቱን ከፊል አባላት በፓትሮል ጭነው ወዳልታወቀ ስፍራ ወስደዋቸዋል ሲሉ አቶ ጸጋይ አክለዋል። በተመሳሳይ መልኩ የሳምረ ወረዳ ምክትል አስተዳዳሪ አቶ ሰለሞን እምባይ በታጣቂዎች ታፍነው ወዳልታወቀ ቦታ በትላንትናው ዕለት መወሰዳቸውን የተለያዩ የመረጃ ምንጮች እያመለከቱ ነው። ወደ አዲግራት ደግሞ እንሻገር። ከዚህ ቀደም የአዲግራት ከተማ ሁለት ከንቲባዎች ማለትም አንድ በጊዜያዊ አስተዳዳሪ አንድም በነ ዶክተር ደብረጽዮን ገብረ ሚካኤል በሚመራው ህወሓት እንደተሾሙባት የሚታወቅ ነው። ማክሰኞ በዶክተር ደብረጽዮን ህወሓት የተሾሙት ከንቲባ በሰራዊት ኃይል በመታገዝ በኃይል በር በመስበር ጽህፈት ቤቱን እንደያዙት የምስራቃዊ ዞን የጸጥታ ኃላፊ አቶ ኪዱ ገብረ ጻዲቅ ለአሜሪካ ድምጽ ሬዲዮ አስታውቀዋል። አቶ ኪዱ የሰራዊቱ አመራሮች በምክር ቤት ለተመረጠው ከንቲባ ያስረክቡ በማለት ወደ ከተማዋ ሰራዊት አስገብተዋል። ወደ ከንቲባ ጽህፈት ቤትም በኃይል ገብተዋል። ቁልፍ የላቸውም ሰብረውን የገቡት ብለዋል። አቶ ኪዱ ሰኞ ዕለት በአዲግራት መግቢያ ቤተ ሐዋርያት በተባለ አካባቢ ወጣቶች እያደራጃችሁ ነው በሚል በጸጥታ ኃይሎች ለ4 ሰዓት ታግተው ነው የተለቀቁት። ማክሰኞ ቁልፍ ሳይኖራቸው በሩንም ሰብረው ገብቷል የተባሉት አቶ ረዳኢ ገብረ እግዚአብሔር ሰብረን አልገባንም ብለዋል። የህወሓት ልሳን የሆነው ወይን ጋዜጣ በዩቲዩብ ቻናሉ ባጋራው ቪዲዮ ደግሞ አቶ ረዳኢ ገብረ እግዚአብሔር በሚገቡበት ወቅት የአካባቢው ነዋሪዎች ደስታቸውን ገልጸዋል በማለት የሚከተለውን ቪዲዮ አጋርቷል።
የትግራይ ወታደራዊ አዛዦች በመቀለና አዲጉዳም ከተሞች በሰላማዊ ሰዎች ላይ በመተኮስ በርካቶች ላይ ጉዳት አድርሰዋል በማለት ትናንት ምሽት በማህበራዊ ትስስር ገጾቻቸው ላይ ክሳቸውን ማቅረባቸውን የተለያዩ መገናኛ ብዙሃን እየዘገቡ ይገኛሉ። አቶ ጌታቸው ወታደራዊ አዛዦቹ የጊዜያዊ አስተዳደሩን መዋቅሮች ለማፈራረስ የሚያደርጉትን እንቅስቃሴ የተቃወሙ ሰላማዊ ሰዎችን ሰብስበው በማሰር ተጠምደዋል በማለት ወንጅለዋል። የወታደራዊ አዛዦቹ ዓላማ ህገወጡን ቡድን ወደ ስልጣን ማምጣት ነው በማለት የጠቀሱት አቶ ጌታቸው ድርጊቱ ትግራይን ወደ ከባድ አረንቋ እያስገባት ይገኛል በማለትም አክለዋል። የውጭ ኃይሎች ተጨማሪ ግጭት ለመፍጠር ቀውሱን እየተጠቀሙበት እንደሆነም አቶ ጌታቸው ጠቅሰዋል። እዚህ ላይ አቶ ጌታቸው የውጭ ኃይሎች ያሏቸው እነማን እንደሆኑ በግልጽ አላስቀመጡም። ይሁንና ለአቶ ጌታቸው ረዳ ቅርበት ያላቸው እንዲሁም ደግሞ በዙሪያቸው የሚገኙ ደጋፊዎቻቸው በማህበራዊ ትስስር ገጾቻቸው እንደሚገልጹት ከሆነ እነዚህ የውጭ ኃይሎች የተባሉት ከኤርትራ መንግስት ወይም ደግሞ ከሻዕቢያ ጋር የተገናኙ ወይም ደግሞ ራሱ የኤርትራ መንግስት መሆኑን በተዘዋዋሪም ሆነ በቀጥታ ያመለክታሉ። ለዚህም ለአብነት የሚጠቀሰው ከላይ የጠቀስነው የአዲግራት ሁኔታን በዘገቡበት ወቅት እነዚሁ ወገኖች ሻዕቢያ ልብስ ቀይሮ ወይም ደግሞ ወታደራዊ ልብስ አድርጎ ወደ አዲግራት ገብቷል፣ የከተማዋን ማስተዳደር ተቆጣጥሯል በማለት በተለያዩ የማህበራዊ ትስስር ገጾቻቸው ላይ ሲያጋሩ የነበሩ መሆናቸውን ነው። በሌላ በኩል ደግሞ በትናንትናው ዕለት በአቶ ጌታቸው ረዳ በተጻፈ ደብዳቤ የክልሉ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ከስልጣናቸው መነሳታቸው ተገልጿል። ከትናንት በስቲያ የአቶ ጌታቸውን መግለጫ በመቃወም የጀነራል ፍስሐ ኪዳኑ የቀድሞ ቢሮ በማህበራዊ ትስስር ገጹ ላይ መግለጫ አጋርቶ ነበር። በመግለጫውም የፕሬዝዳንቱን ማብራሪያ በጽኑ ተቃውሞት ነበር። ይህም በርካቶችን ሲያነጋግር እንደነበረ በማህበራዊ ትስስር ገጾች ላይ ተመልክተናል። ወደ ሰሜን አሜሪካ ስንሻገር በሰሜን አሜሪካ የተጋሩ ማህበር በበኩሉ ትናንት ባጋራው መግለጫ የታጣቂ ኃይሎችን እንቅስቃሴ እንደሚደግፍ በመግለጽ ከሳምንታት በፊት በትግራይ ኃይሎች የቀረበው የአቋም መግለጫ በአፋጣኝ እንዲተገበር ጠይቋል። በዚህም የአቋም መግለጫ ላይ በርካቶችን ሲያነጋግር እንዲሁም ደግሞ የአካባቢውን ነዋሪዎች በእጅጉ ጭንቀት ውስጥ ከቶ የነበረው ጉዳይ የጊዜያዊ አስተዳደር በጽኑ ቃላት መነቀፉና ይህም የጊዜያዊ አስተዳደር ደግሞ በሌላው ወገን ወይም ደግሞ በሌላ አካል መተካት እንዳለበት እንዲሁም ደግሞ ሰራዊቱ ውግንናውን ለህወሓት ወይም ደግሞ ጉባኤ ላደረገው የዶክተር ደብረጽዮን ገብረ ሚካኤል ህወሓት እንዲያስረክብ ወይም ደግሞ ውግንናው ወደዛ በማድረግ ወደ ጊዜያዊ አስተዳደሩ ስልጣን እንዲመጣ የገለጸበት የአቋም መግለጫ በርካቶችን ሲያነጋግር ነበር። በሰሜን አሜሪካ የተጋሩ ማህበር ደግሞ ይህን የአቋም መግለጫ በአፋጣኝ እንዲተገበር ነው የጠየቀው። ከዚሁ ጋር በተገናኘ በቀናት ልዩነት ከሳምንትና ከሁለት ሳምንት በፊት በመቀለ ከተማ በተደረጉ ህዝባዊ ስብሰባዎች ይህንኑ የአቋም መግለጫ እንዲተገበር ጥያቄዎች ሲቀርቡ የተደመጡ ሲሆን እነዚህ ጥያቄዎች ለጊዜያዊ አስተዳደሩ ምክትል ፕሬዚዳንት ታደሰ ወረደ ከአቶ ጌታቸው ረዳ የማስጠንቀቂያ ደብዳቤ እንዲጻፍባቸው ምክንያት ሆነዋል። ከነዚህ ስብሰባዎች አንደኛው ማለትም በዮሐንስ ወልደ ጊዮርጊስ ኦር ደግሞ በጆን መዲድ የተመራውን ስብሰባ እኛ በዘገባችን ላይ ሸፍነነው ነበር። ቅድም የጠቀስነው የአቋም መግለጫው እንዲተገበር የተለያዩ ጥያቄዎች የቀረቡበት ይህ ስብሰባ ምን አይነት ሀሳቦች ነበሯቸው የሚለውን ወደ ዩቲዩብ ቻናላችን ጎራ ብላችሁ አመራሮቹ ያልተገኙበት ስብሰባ በሚል የሸፈነውን ዘገባ መመልከት ትችላላችሁ። ለጊዜው እንግዲህ ከተለያዩ የትግራይ አካባቢዎች የነበረው ሁኔታ ይህን ይመስላል። አሁንም በአንዳንድ አካባቢዎች ውጥረት እንደነገሰ ይታያል። አንዳንድ ሚዲያዎች ደግሞ ተጨባጭነት የሌላቸው መረጃዎችንም ሲያጋሩ ተመልክተናል። በተለይ ደግሞ በመቀለን በሚመለከት ማለት ነው። ስለሆነም እኛም ያው ተአማኒ ናቸው የምንላቸው መረጃዎች ለእናንተ ለማቅረብ ጥረት እያደረግን እንገኛለን። የዩቲዩብ ቻናላችንን በቅድም እንደጠቀስነው ሰብስክራይብ አድርጋችሁ የደወል ምልክቱ መጫናችሁ እንዳትዘነጉ። ዝግጅቱ ለወዳጅ ዘመዶቻችሁ ማጋራታችሁን እንዳትረሱ። ሚኪያስ ሚዲያ፣ ሚዛናዊነትን በተግባር